አቤት ያንተ ስራ እጹብ ያንተ ስራ አቤት ያንተ ስራ አያልቅም ቢወራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች ዛሬ በታሪክ ለሰው ልጆች እጅግ በጣም አስፈላጊ የሆነው ልደት የተፈጸመው በጣም በሚሸት በረት ውስጥ እንደሆነና ምስክሮቹም እንስሳት ብቻ እንደሆኑ ብነግራችሁስ ዝግጁ ናችሁ? ከብዙ ሺህ ዓመታት በፊት አዳምና ሔዋን በገነት ሳሉ እግዚአብሔር ለአዳም አንድ ታላቅ ቃል ኪዳን ገብቶለት ነበር። አንድ ቀን ጨለማውን የሚያስወግድ መድኃኒት ወደ ዓለም እልካለሁ የሚል። ነቢዩ ኢሳይያስ በምዕራፍ 7 ቁጥር 14 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች እንዳለ እግዚአብሔር ቃል ኪዳኑን ፈጽሞ አይረሳምና የገባውን ቃል ኪዳን ፈጸመ። ድንግል ማርያም እጅግ ደግና ጸሎተኛ ነበረች። መልአኩ ቅዱስ ገብርኤል ቀርቦ ጸጋ የሞላብሽ ማርያም ሆይ ከአንቺ የሚወለደው ቅዱስ ልጅ የእግዚአብሔር ልጅ ይባላል አላት። ድንግል ማርያምም በመጀመሪያ ይህ እንዴት ሊሆን ይችላል ብላ ከጠየቀች በኋላ በትህትና እኔ የጌታ ባሪያው ነኝ፣ እንደ ቃሌ ይሁንልኝ አለችው። ቅዱስ ዮሴፍም ይህንን የመልአኩን ቃል በሕልሙ ሰምቶ አምኖ ነበር። በንጉሥ ሄሮድስ በወጣው አዲስ የቆጠራ ሕግ ምክንያት ድንግል ማርያምና ዮሴፍ ወደ ቤተልሔም የሚወስደውን ረዥም ጉዞ ጀመሩ። የሕፃኑ መምጣትም ተቃርቦ ነበር። ልጆች እዚህ ጋር ለአንድ አፍታ ገታ ላድርግና አንድ ጥያቄ ልጠይቃችሁ። በእመቤታችን ቅድስት ድንግል ማርያም ማኅፀን ውስጥ ያለው የዓለምና በውስጡ ያሉ ነገሮችን ሁሉ ፈጣሪ የሆነው ፈጣሪያችን ጌታችንና መድኃኒታችን ኢየሱስ ክርስቶስ በምን አይነት ቅንጡና ቆንጆ ቤት ውስጥ የሚወለድ ይመስላችኋል? የሚተኛውስ እንደናንተ ባማረ የሕፃን ልጅ አልጋ ውስጥ ይሆን? ሁኔታው ከዚህ ፍጹም የተለየ ነበር። ከረዥምና አድካሚ ጉዞ በኋላ ቤተልሔም ቢደርሱም ነገር ግን በከተማዋ በደረሱ ጊዜ ሁሉም የማረፊያ ስፍራዎች ተይዘው ነበርና ቦታ የለንም፣ ሙሉ ነው የሚል መልስ ብቻ ነበር ያገኙት። በመጨረሻም የሚያርፉበት አንድ ቦታ አገኙ፣ የከብቶች በረት። እናም በዚያች በተቀደሰች ምሽት የእንስሳት ሽታ ባለበት በረት ውስጥ ዓለም ብርሃን የሆነው ሕፃኑ ኢየሱስ ክርስቶስ ተወለደ። እንዲሁም በከብቶች ምግብ መብያ ላይ ሳር ተጎዝጉዞለት ተኛ። እረኞች በሜዳ ላይ ሳሉ ሰማዩ በታላቅ ብርሃን ተሞላ። መልአኩም ቀርቦ አትፍሩ፣ መድኃኒት ተወልዶላችኋል፣ እርሱም ክርስቶስ ጌታ ነው አላቸው። እረኞቹም በፍጥነት ጌታ ወደ ተወለደበት በረት ሮጡ። ከሩቅ ምስራቅ 3 ጠቢባን ነገሥታት አዲስ ኮከብ አዩ። ንጉሥ ተወልዷል ብለው ታላቁንና ገናናውን ንጉሥ ፍለጋ በኮከብ ብርሃን እየተመሩ ጉዟቸውን ጀመሩ። ኢየሩሳሌም ሲደርሱም ሄሮድስን ስለ ሕፃኑ ጠየቁት። ነገር ግን ክፉ ሄሮድስ ሊገድላቸው አስቦና በሕፃኑ መወለድ ተናዶ አድራሻውን እንደማያውቅ ካወቁ ግን እንዲነግሩትና እሱም እንደሚሰግድለት ነግሮ ሸኛቸው። እነሱ ግን በሕልማቸው ወደ ሄሮድስ መሄድ እንደሌለባቸው ተነግሯቸው ነበርና ሕፃኑን አግኝተው ከሰገዱለትና የያዙትን ስጦታ ከሰጡት በኋላ ወደ ሄሮድስ ሳይሆን ወደ መጡበት ተመለሱ። ነቢዩ ኢሳይያስ በምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና እንዳለ በዚያች በረት ውስጥ የእግዚአብሔር ታላቅ ፍቅር ወደ ምድር ወረደ፣ በፍጹም ትሕትናም ተወለደ። እርሱ የመጣው ዓለምን ሁሉ በተስፋ በሰላምና በደስታ ለመሙላት ነው። ልጆች
ዛሬ ስለ ታላቁና ገናናው ፈጣሪያችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ልደት ተምረናል። ከተማርነው ትምህርት ውስጥ በሕይወታችን ተግባራዊ ማድረግ ካሉብን ነገሮች ውስጥ Whenever you promise, try to keep your word like God. ፈጣሪያችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለአዳም የገባውን ቃል ኪዳን እንደፈጸመ ሁሉ እኛም በተለያየ አጋጣሚና ሁኔታ አካባቢያችን ላሉ ሰዎች የገባነውን ወይንም ደግሞ የምንገባውን ቃል መፈጸም አለብን። Try your best to be humble like God and His Mother Mary. ፈጣሪያችን ሳይገባው በፍጹም ትህትና በእመቤታችን ቅድስት ድንግል ማርያም ጠባብ ደረትና አጭር ቁመት ተወስኖ ከዛም አልፎ በከብቶች በረት እንደተወለደ እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤልን በትህትና እኔ የእግዚአብሔር ባሪያ ነኝ እንደ ቃል ይሁንልኝ በማለት ታላቁን የእግዚአብሔር ፍቃድ እንደተቀበለች እኛም ትሑታን መሆን አለብን። Let it be like God's will. It's a great adventure. እንደ እግዚአብሔር ፍቃድ ይሁን ማለት ታላቅ ጀግንነት ነውና እንደ እግዚአብሔር ፍቃድ ይሁን ማለትም ተገቢ ነው። We put worshiping God ahead of worldly things. ሰብአ ሰገል በጥበባቸውና ንግስናቸው ሳይጉራሩ ለታላቁና ገናናው ንጉሥ ለልዑል እግዚአብሔር እንደሰገዱ እኛም ከዓለም ነገሮች ይልቅ ታላቁን ንጉሥ ኢየሱስ ክርስቶስን ማምለክ ይኖርብናል። እሺ ልጆች፣ ይህንን የምድራችንን ታላቅ የልደት በዓል እንዴት እንደምታሳልፉ በአስተያየት መስጫ ላይ ጻፉልን። እሱ ብቻ አይደለም። If you think this holy book teaching worth, please don't forget to like, share and subscribe this channel so that it can distribute for more parents and kids. ይህ የመጽሐፍ ቅዱስ ሐሳብ ይጠቅማል ብላችሁ ካሰባችሁ ለብዙ ወላጆችና ልጆች እንዲዳረስ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። I thank you all in the name of God. ስለነበረን ውብና ቆንጆ ጊዜ የልዑል እግዚአብሔር ስም የተመሰገነ ይሁን። ይቆየን። አቤት ያንተ ስራ እጹብ ያንተ ስራ አቤት ያንተ ስራ አያልቅም ቢወራ